Hello everybody, welcome to our channel. እንኳን ወደ ቻናላችን በሰላም መጣችሁ። ከዚህ በፊት የነበረውን ቪዲዮ ያያችሁት ፓርት 1 እና ፓርት 2 ላይ የተወሰነ ኮንሰፕቶችን አይተን ነበር። ፓርት 1 ላይ ለኢንትሮዳክሽን የሚሆን ፕሮብሌሞችን ኦፕኒንግ ፕሮብሌሞችን አይተን ነበር። ፓርት 2 ላይ ስለ ዲፊኒሽን ኦፍ ሲኩዌንስ እንደዚሁም notation of sequence አይተን ነበረ። እንደዚሁም ደግሞ how we can find general term of Fibonacci sequence አይተን ነበር ማለት ነው። ዛሬ የምናየው በእነዚህ ኮንሰፕቶች ላይ ቤዝድ የሆነ ኤክሰርሳይዝ ነው የምናየው። ኤክሰርሳይዝ 1.1 from your textbook. ኤክሰርሳይዝ 1.1 question number 1. List the first 5 terms of each of the sequence whose general terms are given below where n is positive integer. an is equal to 1 minus 0.2 the power of n. በዚህ ጥያቄ ውስጥ በn ቦታ ከአንድ ጀምረን 2 3 4 እያልን ሰብስቲዩት እያደረግን ለምሳሌ a1 ብንፈልግ ለa1 1 minus 0.2 the power of 1 ብለን የምናገኘው ሪዛልት ለa1 ለa2 በn ቦታ 2 እናስገባና 1 minus 0.2 the power of 2 እያል የምንፈልግላቸው ነው። ስለዚህ ይሄ ብዙም ያን ቻሌንጅ የሚያደርግ ጥያቄ አይደሉም ማለት ነው። ሁሉም በn ቦታ ሰብስቲዩት እያደረግን a1ን ስንፈልግ በn ቦታ 1ን a2ን ስንፈልግ በn ቦታ 2ን እየተካን የምንሄድ እስከ 5 ተክተን የመጀመሪያዎቹን 5ቱን ተርሞች ማግኘት እንችላለን ማለት ነው። i ላይ ያለው p of n is equal to the n's prime number የሚለው የመጀመሪያዎቹን 5ቱን ፕራይም ነምበሮችን ማስቀመጥ ነው ማለት ነው። prime number means a number that can be divided by 1 and by itself. That means a prime number means a number which has only 2 factors, 1 and itself. Therefore, start from 2, 3, 5, 7, 11 እያልን የምንሄደው አምስቱን የመጀመሪያዎቹን ፕራይም ነምበር እናስቀምጣለን ማለት ነው። ጄ ላይ ያለውም qn is equal to the sum of the first n natural number ይላል። የመጀመሪያዎቹን ለተርም 1 q1ን ናቹራል ነምበር ስለሚል ከአንድ ነው የሚጀምረው። q1 is equal to 1 ነው የሚሆነው። q2 የመጀመሪያዎቹ ሁለቱ ተርሞች ድምር፣ ሁለቱ ተርሞች ማለት በናቹራል ነምበር ውስጥ 1 2 3 4 እያለ ስለሚሄድ የመጀመሪያው q1 is equal to 1 ነች። q2 1 plus 2 ነው የሚሆነው። q3 1 plus 2 plus 3 ነው የሚሆነው። እንደዚህ እያለ የመጀመሪያዎቹን 5ቱን ተርሞች እናስቀምጣለን ማለት ነው። ይሄንን ይመስላል። ቀጥሎ ያሉትንም እንደዚሁ በn ቦታ ሰብስቲዩት እያደረግን እንሰራለን ማለት ነው። let us see question number 2. Question number 2 says that find a formula for the general term an. That means find a formula for the general term a sub n of each of the following sequence, assuming that the pattern of the first few given term continues. For a 3 6 9 12 50 እያለ ይላል። ይሄ እያንዳንዱ ተርሞች መሀል ያለው ዲፍረንስ 3 ነው። ያ ማለት 3 ነው በእያንዳንዱ መሀል። ያ ማለት 3 እየጨመረ ነው የሚሄደው። ስለዚህ an is equal to ጀነራል ተርሙን ስናስቀምጥ እዚህ ጋር የኤን for a 3n ማለት እንችላለን። በn ቦታ አንድን ብንተካ 3 እናገኛለን። ሁለትን ብንተካ 6 እናገኛለን። ሶስትን ብንተካ 9 እናገኛለን ማለት ነው። therefore ጀነራል ፎርሙላው ምን ይሆናል? 3n ይሆናል ማለት ነው። ቢ ላይ ያለው ደግሞ let us see on board solution for b.
Solution for question number 2B. The sequence is given for us by listing method. The term of the sequence is given for us 2, 7, 12, 12, 17, and so on. Then the requirement is a nth term. How we can get nth term? ይህ ማለትም ማለት ነው በዚህ ጥያቄ ውስጥ የተጠየቅነው nth term ብንፈልግ እንዴት እናገኛለን ወይም ደግሞ ጀነራል ፎርሙላውን እንዴት ማውጣት እንችላለን የሚለው ነው ጥያቄው። ስለዚህ ይሄንን ተርሞች አሁን 1 2 3 4 ተርሞች ተሰጥቶናል። ቀጥሎ ያለውን መቶኛን ተርም ብንፈልግ እንዴት እናገኛለን የሚለው ነው ጀነራል ፎርሙላውን ነው የተጠየቅነው ማለት ነው። ዜን an is equal to what ነው በቃ ጥያቄው an ናችን ምን ይሆናል ማለት ነው። ስለዚህ let us take a1 is equal to 2 a2 means second termaችን 7 ነው። a of 3 means third term is equal to 12 a4 which is equal to 17. then በዚህ መልኩ an is equal to ስንት ይሆናል ነው። an ይሄንን ተርሞች ስንመለከት እነዚህን ተርሞች first term is 2 second term 7 12 17 እያለ ሲሄድ ስንት ነው እየጨመረ የሚሄደው? 5 እየጨመረ ይሄዳል ማለት ነው። ስለዚህ 5 እየጨመረ ከሄደ 5n እንልና ፈርስት ተርምን ለማግኘት በn ቦታ አንድም ብናስገባ 5 ነው የሚሆነው። ፈርስት ተርሙ 2 ስለሆነ ስንት ብንቀንስ ነው 2ን የምናገኘው? 3ን ብንቀንስ 2ን እናገኛለን ማለት ነው። ስለዚህ let us check a1 በn ቦታ 1ን ብናስገባ which is equal to 5 times 1 minus 3 which is equal to 2 ነው የሚሆነው። a2 በn ቦታ 2ን ብናስገባ 5 times 2 minus 3 which is equal to 7 ነው የሚሆነው። 5 times 2 10 minus 3 is equal to 7. a3ን ስንፈልግ 5 times 3 which minus 3 which is equal to 5 times 3 is equal to 50 minus 3 is equal to 12 እያለ ይሄዳል። ስለዚህ an ናችን 5n minus 3 ይሆናል ማለት ነው። ይሄ nth ተርማችን ይሄ ይሆናል ማለት ነው። ስለዚህ መቶኛውን ተርም ብንፈልግ a of a sub 100 is equal to 5 times 100 minus 3 which is equal to 5 times 100 500 minus 3 497 ይሆናል ማለት ነው። ስለዚህ ጀነራል ተርማችን ይሄንን ይሆናል ማለት ነው። ጀነራል ተርማችን an is equal to 5n minus 3 ይሆናል ማለት ነው። question C for C solution for 2C በሊስቲንግ ተርም ተሰጥቶናል። በሊስቲንግ ተርም የተሰጠው 0 2 0 2 0 2 እያለ ይላል። ለዚህ ጀነራል ተርሙን ነው የምንፈልገው። ጀነራል ተርሙን ስንፈልግ a1 is equal to 0 a2 is equal to 2 a3 is equal to 0 a4 is equal to 2 እያለ ሲሄድ a of n is equal to ምን ይሆናል? a of n ናችን ምን ሊሆን እንደሚችል እንፈልጋለን። እንደዚህ አይነት ሲኩዌንሶችን ስናገኝ የምንጠቀመው ምንድነው? ኔጌቲቭ 1 ዘ ፓወር ኦፍ n በዚህ ተርሞችን ለመፈለግ እነዚህ ነው የምንጠቀመው። ሁሌም ጀነራል ፎርሙላ ለመፈለግ we have to use 4 basic operation of mathematics ያ ማለት to find the general term of a sequence, to find the general formula or term of to find the general term of sequence we have to use
to use for basic operation, for basic mathematical operation, use for basic mathematical operation ማለት የምንጠቀማቸው ማቴማቲካል አራቱ ቤዚክ ኦፕሬሽን ዲቪዥን፣ መልቲፕሊኬሽን፣ አዲሽን፣ ሰብትራክሽን እና አዲሽናሊ ምንድን ነው የምንጠቀመው? ኔጌቲቭ ዋን ዘ ፓወር ኦፍ ኤን የምንጠቀምበት ታይም አለ። ይህን መቼ ነው የምንጠቀመው? አንዳንዴ ተርሞች ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ እየሆኑ ሲሄዱና አንዳንዴ ደግሞ ሪደንደንሲ የተርሞቹ መደጋገም 0 2 0 2 0 2 እንደዚህ አይነት ጥያቄዎች ሲኖሩ ይሄንን እንጠቀማለን ማለት ነው። ኔጌቲቭ ዋን ዘ ፓወር ኦፍ ኤን ይኖራል ማለት ነው በጀነራል ፎርሙላችን ውስጥ። ዜርፎር ፎር ሲ ዘ ጀነራል ተርም ኤ1 ፎር ዚስ ኤ1 0 ከሆነ ኤ2 2 ሚሆን ከሆነ ኤ3 0 ኤ4 2 እንደዚህ መሄድ ከሆነ ኤኤናችን ምን ይሆናል? ኤኤን ኢዝ ኢኳል ቱ ኔጌቲቭ ዋን ዘ ፓወር ኦፍ ኤን። ኔጌቲቭ ዋን ዘ ፓወር ኦፍ ኤን በኤን ቦታ አንድን ብናስገባ ኔጌቲቭ ዋን ነው የምናገኘው። ኔጌቲቭ ዋን ስለምናገኝ ዜሮ ለማድረግ ምን ማድረግ አለብን? we have to add 1 to get the first terms. If we replace at the place of n1, negative 1 the power of 1 is negative 1. When we add 1 on negative 1, we get first term. Therefore, we have to add 1 in these terms, on these terms. Then let us check A1, when we substitute 1 at the place of n, negative 1 the power of 1 plus 1 is equal to ስንት ይሆናል? ኔጌቲቭ 1 plus 1 is equal to 0 ይመጣል። A2ን ስንፈልግ ኔጌቲቭ 1 the power of 2 plus 1 ነው የሚሆነው በኤን ቦታ 2ን ስንተካ። ይሄንን ስኩዌር ስናደርገው ስንት ይሆናል? 1 ይሆናል። therefore ኔጌቲቭ 1 ስኩዌር means 1 plus 1 is equal to 2 ይሆናል። A3 ሶስተኛውን ተርም ስንፈልግ ደግሞ minus 1 the power of 3 plus 1 which is equal to negative 1 the power of 3 means negative 1 plus 1 is equal to 0 ይመጣል ማለት ነው። therefore እንደዚሁም አራተኛውንም ተርም ብንፈልግ A4 is equal to negative 1 the power of 4 plus 1 which is equal to 1 plus negative 1 the power of 4 means 1 plus 1 is equal to 2 እያለ ይሄዳል ማለት ነው። therefore our general term is an is equal to negative 1 the power of n plus 1 ይሆናል ማለት ነው። ስለዚህ ጀነራል ተርማችን ለሲ መልሱ ይሄንን ይሆናል ማለት ነው። ለሲ መልሱ negative 1 the power of n plus 1 ይሆናል። let us see question E 2E በሊስቲንግ ተርም ተሰጥቷል። በሊስቲንግ ተርም የተሰጠው ምንድነው የሚለው 2 3 5 8 30 21 34 እያለ መሄድ ነው። ይሄንን ሲኩዌንስ የት ነው የምናውቀው? ይሄ ሲኩዌንስ ፊቦናቺ ሲኩዌንስ ነው። ነገር ግን ኢኒሻል ኮንዲሽናችን ወይም ደግሞ የመጀመሪያዎቹ ሁለቱ ተርሞች በፊቦናቺ ሲኩዌንስ ባለፈው ባየነው ፊቦናቺ ሲኩዌንስ ውስጥ ከአንድ ነው የሚጀምረው። የባለፈው ፊቦናቺ ሲኩዌንስ ስናይ 1 2 እና 1 ሲደመር 3 2 እና 3 5 የመጀመሪያዎቹን ሁለት ተርሞች እየደመርን ነው የምንፈልገውን ተርም የምናገኘው። ከዚህ ቀጥሎ ያለውን ተርም ለማግኘት መጀመሪያ ያሉትን ሁለቱን ደምረን 8 ሁለቱን ደምረን 13 እንደዚህ እያለ ነበር የሚሄደው። ያሁኑ ግን ፈርስት ተርም 2 ነው። therefore
to find the general term of this sequence, we have to take 2 and 3 as initial condition. That means let us take f1 is equal to 2 and f2 is equal to 3. Then from this term is this sequence is a sequence of Fibonacci sequence. ስለዚህ እነዚህን ለማግኘት f of n ለማግኘት ምንድነው የሚሆነው? f of n minus 1 plus f of n minus 2 ነው ማለት ነው። f minus 2 ነው። ይሄ በሪከርሲቭ ሪሌሽን ወይም ይሄንን ተርም when we express in recurrence relation ከዚህኛው ላይ ተነስተን ባለፈው የፊቦናቺ ሲኩዌንስ ጄኔራል ተርም ወይም ደግሞ ጄኔራል ፎርሙላውን ስንፈልግ እንደሰራ ነው። let us assume f of n is proportional with r to the power of n and f of n minus 1 is proportional with r to the power of n minus 1 and f of n minus 2 is proportional with r minus 2 ጋር proportional ከሆነ this implies that f of n is equal to ከዚህኛው ላይ f of n is equal to f of n fn minus 1 plus f of n minus 2 from this recurrence relation. This is proportional with r to the power of n is equal to r to the power of n is equal to r to the power of n minus 1 plus r to the power of n minus 2 ይሆናል ማለት ነው። Then when we divided both sides by r the power of n, r the power of n over r the power of n is equal to r the power of n minus 1 over r the power of n plus r the power of n minus 2 over r the power of n ማለት ነው። then ይህንን ስንፈልግ ምንድን ነው የምናገኘው? r the power of n over r the power of n means 1 which is equal to ይህንን ደግሞ rn minus 1 እችኛውን ወደ ላይ ስናመጣት እዚህ ጋር ዲኖሚኔተር ላይ የነበረችውን ወደ ኖሚኔተር ስናመጣት ማይነስ ኤን ትሆናለች ፕላስ እችኝንም ወደ ላይ ስናወጣት rn minus 2 minus n which is equal to r the power of minus 1 plus r the power of minus 2 ይመጣል ማለት ነው። then this implies that 1 is equal to r the power of minus 1 plus r the power of minus 2. Then we have to multiply both sides by r square. በr square ስናበዛው this implies that r square በአንድ ስናበዛው r square is equal to r the power of minus 1 times r the power of 2 means r the power of minus 1 times r square plus r the power of minus 2 times r square which is equal to r square is equal to ይህንን ሁለቱን ስናባዛ r the power of minus 1 plus 2 plus r the power of minus 2 plus 2 ነው የሚሆነው። ይሄ ምን ይሆናል? r square is equal to ይሄ ሁለቱን ስንደምር r ነው የሚሆነው plus r the power of 1 ማለት r ማለት ነው plus ይሄኛው r the power of 0 ይሆናል which is equal to this implies that r square is equal to r plus 1 ነው የሚሆነው because r the power of 0 is equal to 1 ስለሚሆን then this implies that r square minus r minus 1 is equal to 0. This is a quadratic equation. ነው ማለት ነው። ይህንን quadratic equation solve ስናደርግ we have to use quadratic formula then r is equal to በዚህ ተርሞች ውስጥ a ያችን በዚህ quadratic equation ውስጥ a is equal to 1 it is coefficient of r square b is equal to minus 1 it is coefficient of r then c is equal to minus 1 which is constant then r is equal to
minus b means minus 1 plus or minus square root of b square means minus 1 square minus 4, a means 1, c means minus 1 over 2 times a means 1 which is equal to a positive 1 ይሆናል positive 1 plus or minus square root of ይሄኛው አንድ ነው negative 1 times negative means positive 1 plus 4 times 1 times 1 4 ነው 5 ይሆናል ማለት ነው ሲደመር over 2 that means r ይሄ quadratic equation ሁለት ሩት አለው ወይም ደግሞ ሁለት ሶሉሽን አለው r1 is equal to 1 plus square root of 5 over 2 and r2 is equal to 1 minus square root of 5 over 2 then from the previous proportionality f of n is proportional with r the power of n implies that by using proportionality constant f of n is equal to a times r1 the power of n plus b r2 the power of n ብንለው እዚች ፎርሙላ ውስጥ r1 እና r2 ሰብስቲዩት እናደርግ f of n is equal to a times r1 the power of n r1 ማለት 1 plus square root of 5 over 2 the power of n times a እዚህ ጋር ያለችዋን የr1ን ቫልዩ ሰብስቲዩት ስናደርግ ማለት ነው በዚህ ፎርሙላ ውስጥ ፕላስ b ደግሞ r2 ደግሞ 1 ማይነስ ይሆናል ማለት ነው then by using initial condition ብለን የወሰድነው በሪከረንስ ሪሌሽን ውስጥ ኢኒሻል ኮንዲሽን ብለን የወሰድነው በዚህኛው በተሰጠን ሲኩዌንስ ውስጥ f1 is equal to 2 and f2 is equal to 3 ብለን ነበር then when by using this initial condition f of 1 which is equal to 2 is equal to በn ቦታ ማንን ነው ሰብስቲዩት የምናደርገው አንድን ነው እዚህ ፎርሙላ ውስጥ ስናስገባ f of 1 means 1 plus square root of 5 over 2 at the place of n 1 እናስገብተን a 1ን ብናስቀምጥም ባናስቀምጥም ተመሳሳይ ነው ማንኛውም ነምበር ፓወሩ 1 ነው ማለት ነው ስለዚህ plus 1 minus root of 5 over 2 the power of 1b ማለት ነው then f of 2 ደግሞ 3 f of 2 3 ነው is equal to 1 plus square root of 5 over 2 the power of 2 a plus 1 minus root of 5 over 2 square b then this implies that 2 is equal to a ማለት 2 is equal to 1 plus root of 5 over 2 a plus 1 minus square root of 5 over 2 b የሁለተኛውን 3 is equal to ይህንን ስኩዌር ስናደርገው 1 plus root of 5 over 2 times ስኩዌር ማለት ራሱን ሁለት ጊዜ ማባዛት then 1 times 1 plus 1 times root of 5 plus root of 5 plus 5 which over 4 then ይህንን ስንደምር 6 ሲደመር 2 root of 5 over 4 which is equal to when we take 2 as a common factor 3 plus root of 5 over 4 ብንል by 2 1 by 2 2 then this implies that 3 plus root of 5 over
2 ይሆናል ማለት ነው ይሄንን ስኩዌር ስናደርግ ስለዚህ እዚህ ጋር ማንን ነው ስል እንችላለን 3 plus root of 5 over 2a plus ይሄኛውን ደግሞ ስኩዌር ስናደርግ okay then 1 minus root of 5 over 2 times 1 minus root of 5 over 2 ስናባዛው 1 times 1 minus root of 5 a minus root of 5 plus 5 over 4 ይሆናል ይሄን ስንደምር 6 minus 2 root of 5 over 4 ይሆናል ይሄን ኮመን ፋክተር አውጥተን 2 times 3 minus root of 5 over 4 ይሆናል ይሄንን ስናቃለው 3 minus root of 5 over 2 ይመጣል ማለት ነው ስለዚህ በዚህ ቦታ 1 minus 3 minus root of 5 over 2b ማለት እንችላለን ማለት ነው let us take this as equation 1 and this as equation 2 ይሄኛውን ደግሞ ስታር ብለን ብንወስደው then አሁን value of a እና b መፈለግ እንችላለን by elimination method ይሄንን eliminate ለማድረግ okay to find the value of a and b let us multiply first equation by negative of 1 plus root of 5 over 2 ለምን ይሄንን በኔጌቲቭ ስናባዛ ይሄንን ስኩዌር ስናደርገው ይሄንን ይመጣል ስለዚህ ኔጌቲቭ ብናደርገው መጣፋት ይችላል ስለዚህ let us multiply equation 1 by negative 1 plus root of 5 over 2 implies that ይሄንን የመጀመሪያውን ኢኩዌሽን በዚህኛው ስናባዛ negative 1 plus square root of 5 over 2 times 2 which is equal to 1 plus square root of 5 over 2 a plus 1 minus root of 5 over 2 b then we take second equation as it is 3 is equal to 3 plus root of 5 over 2 a plus 3 minus root of 5 over 2 b then ይሄንን ስናባዛው ምን ይመጣል የመጀመሪያው ኢኩዌሽን ሁለቱን ስናባዛው ይሄንን negative 2 1 plus root of 5 over 2 is equal to ይሄኛውን በዚህኛው ስናባዛ ቀደም እንዳ this becomes ይሄኛውን በዚህኛው ስናባዛ የምናገኘው 3 plus negative 1 እንዳለው ወስደን 3 plus root of 5 over 2 ይመጣል ማለት ነው ታይምስ a ያኛውን ስናባዛው negative ይሄኛውን በዚህኛው ስናባዛ ይሄ ማለት 1 plus root of 5 over 2 times 1 minus root of 5 over 2 1 times 1 minus root of 5 plus root of 5 minus 5 over 4 ይሆናል ይሄኛው ይጣፋል ይሄ ምን ይሆናል ማለት ነው negative 4 over 4 ይሆናል ማለት ነው ይሄ ሁለቱን እቺኛዋንና እቺኛዋን ስናባዛ
ኔጌቲቭ 1 ነው የምናገኘው። ኔጌቲቭ 1 ታይምስ ኔጌቲቭ 1 ታይምስ ኔጌቲቭ 1 ቢ ነው የሚሆነው። ዜን የታችኛው እንዳለ ነው ያለው። የታችኛው ማለት 3 is equal to 3 plus root of 5 over 2 a plus 3 minus root of 5 over 2 b ይሆናል ማለት ነው። ዜን ይሄኛው ቱን በዚህ ብናጠፋ this implies that 1 plus root of 5 ኔጌቲቭ አለች በውጪ ኔጌቲቭ እዚህ ጋር ቀርታለች። ዜን is equal to ይሄኛውን እንዳለ እናስቀምጠውና ኔጌቲቭ 3 plus root of 5 over 2 ይሄኛው ምን ይሆናል? a plus b ይሆናል። a plus ስለሚሆን ዜን የታችኛዋ ደግሞ 3 is equal to 3 plus root of 5 over 2 a plus 3 minus root of 5 over 2 b ይሆናል። ዜን when we add this equation each other ዜን ይሄኛው ምንድነው የሚሆነው? ኔጌቲቭ 1 minus root of square root of 5 plus 3 ከዚህኛው ጋር ስንደምር ይሄኛውን ስንደምር ይሄ ይጠፋል። ዜን ይሄኛው ሁለቱን ስንደምር which is equal to b plus ይሄኛውን ዲስተርቡት ስናደርግ let us take as it is 5 over 2 b ብናደርገው ዜን ይሄኛውን ስንደምረው ምን እንደሆነ የሚሆነው 3 እና ኔጌቲቭ 1 ስንደምር 2 ሲቀነስ root of 5 is equal to ይሄን ኮመን ፋክተር ብንወስድ 1 ሲደመር ቢናስ ኮመን ፋክተር ብንወስደው b 1 plus 3 minus root of 5 over 2 b ይሆናል ማለት ነው። ይሄ then implies that a 2 minus root of 5 is equal to ይሄኛውን 2 plus 3 minus root of 5 over 2 ብለን 2 as common denominator መውሰድ እንችላለን b then this implies that 2 minus root of 5 which is equal to 5 minus root of 5 over 2 b ይሆናል ማለት ነው። ስለዚህ የቢን ቫልዩ መፈለግ እንችላለን ማለት ነው። አሁን this implies that ቢን ለመፈለግ የዚህን ሪሲፕሮካል በቦth ሳይድ ብናባዛው 2 minus root of 5 times 2 over 5 minus root of 5 is equal to b ይሆናል ማለት ነው። is equal to b ይመጣል። ስለዚህ ይሄንን ስናባዛው ምንድነው የሚሆነው? ይሄን ስናባዛ 4 minus 2 root of 5 over 5 minus root of 5 is equal to b ይሆናል ማለት ነው። 4 minus 2 root of 5 over 5 minus root of 5 ቢያችን ይሄ ይሆናል ማለት ነው። then we can substitute the value of b in equation 1 then we can get the value of a. Then when we substitute the value of b in equation 1 when by substituting in equation 1 ማለት እዚህ ጋር ያለው ነው። በቢ ቦታ ይሄንን ስንተካ we can find the value of a. Then by substituting at the place of b this value then 2 is equal to 1 plus root of 5 over 2 a plus 1 minus
square root of 5 over 2 times at the place of b 4 minus 2 root of 5 over 5 minus square root of 5. Then this implies that 2 is equal to 1 plus square root of 5 over 2a. ይህንን ስናባዛው ምን ይመጣል? 1 times 4 minus 2 root of 5 a minus 4 root of 5 plus 2 times 5 over 2 times 5 minus root of 5 ይሆናል ማለት ነው። This implies that 2 is equal to 1 plus square root of 5 over 2a. ይህንን ስንደምር ስንት ይመጣል? 14 plus 40 ይሄኛው minus 6 root of 5 ይሆናል over 2 5 minus root of 5. Then implies that 2 is equal to 1 plus square root of 5 over 2a. And when we take 2 as a common factor, plus 2 times 7 minus 3 root of 5 over 2 times 5 minus root of 5. Then when we omit 2 by 2, then implies that 2 is equal to 1 plus square root of 5 over 2a plus 7 minus 3 square root of 5 over 5 minus root of 5. Then ይህ ነው ወደዚህ ስናመጣው 2 minus 7 minus 3 root of 5 over 5 root of 5 is equal to 1 plus square root of 5 over 2a. Then 2 times 5 minus root of 5 minus 7 minus times minus plus 3 root of 5 over 5 minus root of 5, which is equal to 1 plus square root of 5 over 2a. Then this implies that ይህንን ስናባዛው 10 minus 2 root of 5 minus 7 plus 3 root of 5 over 5 minus root of 5 is equal to 1 plus root of 5 over 2a. Implies that 10 minus 7, which becomes 3 እችኛዋንና እችኛዋን ስንደምራት ስንት ይመጣል? minus root of 5 ይመጣል። minus 2 root of 5 plus 3 root of 5 plus root of 5 ይመጣል ማለት ነው። plus root of 5 over 5 minus root of 5 is equal to 1 plus square root of 5 over 2a. Then to find the value of a is equal to ይሄንን ገልብጠን both sides, when we multiply both sides by 2 over 1 plus root of 5, it becomes a is equal to 2 over 1 plus square root of 5 times 3 plus square root of 5, 3 plus square root of 5 over 5 minus square root of 5. ይህንን ስናባዛው ስንት ይመጣል? 6 plus 2 root of 5 over 5 minus root of 5 plus 5 root of 5 minus 5 ይሆናል ማለት ነው።
ይሄ ማለት ስንት ነው? 6 + 2 ሩት ኦፍ 5 ኦቨር እችኛዋ 5 እና እችኛዋ 5 ይጣፋሉ። ይሄ ስንት ይሆናል? ኦቨር 4 ሩት ኦፍ 5 ይሆናል። 4 ሩት ኦፍ 5 የዚህኛውን ኮመን ፋክተር ስናወጣ which is equal to 3 + ሩት ኦፍ 5 ኦቨር 2 ሩት ኦፍ 5 ይሆናል ማለት ነው ስናቃልል። then implies that a is equal to 3 + ሩት ኦፍ 5 ኦቨር 2 ሩት ኦፍ 5 ይሆናል ማለት ነው። then when we substitute at the place of a this value and b ደግሞ ስንት ነበረ መጀመሪያ ያገኘ ነው? 4 - 2 ሩት ኦፍ 5 ኦቨር እዚህ ጋር ለቢ ሰብስቲዩት ያደረግናት 5 - ሩት ኦፍ 5 እነዚህ የቢ ቫሊዩ ናቸው። r1 መጀመሪያ ያገኘነው r1 is equal to 1 + ሩት ኦፍ 5 ኦቨር 2 እና r2 ደግሞ 1 - ሩት ኦፍ 5 ኦቨር 2 አግኝተን ነበር። then we can substitute this each value in this formula. then by substituting values of a, b, root 1 and root 2 in ይሄኛው ኢኩዌሽን ውስጥ ሰብስቲዩት ስናደርግ f of n is equal to f of n is equal to at the place of a በa ቦታ 3 + ሩት ኦፍ 5 ኦቨር 2 ስኩዌር ሩት ኦፍ 5 at the place of r1 1 + square root of 5 over 2 the power of n plus at the place of b 4 - 2 square root of 5 over 5 minus square root of 5 times r2 means 1 minus square root of 5 over 2 the power of n ይሄ ለተሰጠን ሲኩዌንስ ጀነራል ተርም ወይም ደግሞ ጀነራል ፎርሙላዊ ይሆናል ማለት ነው። ለዚህ እዚህ ጋር ለተሰጠን ሲኩዌንስ መጀመሪያ ለተሰጠን 2 3 5 8 30 21 እያለ ለሚሄደው ሲኩዌንስ ጀነራል ፎርሙላው ይሄ ይሆናል ማለት ነው። then we can check by substituting at the place of n 1 2 3 4 እያል ሰብስቲዩት እያደረግን ብንሄድ ይሄ ፈንክሽን እናገኛለን ማለት ነው። ለምሳሌ አንድን እዚህ ጋር ብትተኩት የፈረስቱን ተርም ልታገኙ ይገባል። ሁለቱን ስታስገቡ 3 ሊሰጣችሁ ይገባል። 3ን ስታስገቡ ደግሞ 5ን ሊሰጣችሁ ይገባል። ስለዚህ በዚህ መልኩ ከፈለጋችሁ በሳይንቲፊክ ካልኩሌተር ከፈለጋችሁ ደግሞ በራሳችሁ ካልኩሌት አድርጋችሁ በኤን ቦታ ሰብስቲዩት በማድረግ ማግኘት ትችላላችሁ ማለት ነው። ኦኬ ዜን በሌላ መንገድ ይሄ ፊቦናቺ ሲኩዌንስ ነው። ባለፈው የፊቦናቺ ጀነራል ፎርሙላ ያስቀመጥነው ነበር። የፊቦናቺ ጀነራል ተርም ፊቦናቺ ጀነራል ተርም or formula f of n is equal to 1 over square root of 5 times 1 plus square root of 5 over 2 the power of n minus 1 over square root of 5 times 1 minus square root of 5 over 2 the power of n ነበር የፊቦናቺ ጀነራል ተርም። የፊቦናቺ ጀነራል ተርም ይሄ ሲሆን የፊቦናቺ ሲኩዌንስ ደግሞ 1 2 1 1
2 3 2 plus 3 5 8 30 21 34 እያለ ሄድ ነበር። አሁን የተሰጠን ተርም ግን ጊቭን ተርም አሁን ሁለተኛ ጥያቄ ኢ ላይ የተሰጠን ጊቭን ተርም 2 3 5 8 30 21 34 እያለ ሄዳል። ይሄ ሲኩዌንስ ሁለቱም ሲኩዌንስ ከዚህ ጀምሮ ተመሳሳይ ነው። ይሄኛው በፊቦናቺ ሲኩዌንስ ውስጥ ዋን እና እችኛው ዋን እና እችኛው ዋን ይሄኛው ፈርስት ተርም ነው፣ ሰከንድ ተርም ነው፣ ሰርድ ተርም ነው። ስለዚህ ከሰርድ ተርሙ ስለሚጀምር ይሄንን ሲኩዌንስ ለማግኘት ኤፍ ኦፍ ኤን ኢዝ ኢኳል ቱ 1 ኦቨር ስኩዌር ሩት ኦፍ 5 1 ፕላስ ስኩዌር ሩት ኦፍ 5 ኦቨር 2 ዘ ፓወር ኦፍ ኤን ፕላስ 2 ብለን ማይነስ 1 ኦቨር ስኩዌር ሩት ኦፍ 5 1 ማይነስ ስኩዌር ሩት ኦፍ 5 ኦቨር 2 ዘ ፓወር ኦፍ ኤን ፕላስ 2 ብለን ይሄኛውን ፎርሙላም መጠቀም እንችላለን ማለት ነው። ምክንያቱም በኤን ቦታ አንድን ስንተካ ሰርድ ተርሙ የፊቦናቺ ሲኩዌንስ ሰርድ ተርሙን እናገኛለን ማለት ነው። ሰርድ ተርሙ ማለት የፊቦናቺ ሰርድ ተርም 2 ነው። ኤንን ዋንስን ሰብስቲዩት ስናደርግ በዚህ ተርም ውስጥ ደግሞ የመጀመሪያው ነው የሚሆነው ማለት ነው። በዚህኛው ሲኩዌንስ ውስጥ የመጀመሪያው ተርም የሚሆነው ኤንን ዋን ስንተካ የመጀመሪያውን ተርም እናገኛለን ማለት ነው። ስለዚህ ይሄኛውንም ወይም ደግሞ ይሄኛውን ፎርሙላ መጠቀም እንችላለን ጀነራል ተርም ኦፍ to get general term of this sequence. Okay, then but in this case n is an element of or real number and n is greater than or equal to 1 መሆን አለበት። ከአንድ መጀመር ይችላል ማለት ነው። ኤንን አንድን ሰብስቲዩት አድርገን ፈርስት ኤሌመንት እያገኘን ማሄድ እንችላለን ማለት ነው። እናችን አን ኤሌመንት ኦፍ ናቹራል ነምበር ነው ማለት ነው። ሌት አስ ሲ ኤች ዘ ሲኩዌንስ ኢዝ ጊቨን ፎር አስ ባይ ሊስቲንግ ተርምስ 1 2 3 ኦቨር 2 2 ኦቨር 3 5 ኦቨር 24 and so on. Then let us see these terms, consider these terms 1 2 3 over 2 2 over 3 5 over 24. This terms is equivalent with 1 over 1. This means the second one is 4 over 2. 4 over 2. The third term is 9 over 6. 9 over 6 by 3 by 3 2. 9 over 6. ቀጥሎ ያለው this term are equivalent. ይሄ ማለት አንድ ማለት 1 over 1 2 4 over 2 3 over 2 means 9 over 6 ጋር እኩል ነው። that means by 3 by 3 2. then 2 over 3 means 16 over 24 ይሆናል። by 8 2 by 8 3 then 25 by 5 5 by 5 24 ይሆናል ማለት ነው። then let us consider 1 4 9 60 25 and so on. And let us consider the denominator. 1 the denominator is 1 2 6 24 120 and so on. Then let us find the general term for numerator and the general term for denominator. For the numerator 1, let us take a1 is equal to 1, a2 is equal to 4, a3 is equal to 9,
A3 is equal to 9, A4 is equal to 60, A5 is equal to 25. When we consider these terms, AN is equal to N square normal. General term. And when we find the first term, N and binasgaba and yonal, 2 binasgaba 2 square 4 ይሆናል 3 በn ቦታ 3 ብናስገባ n 3 square is equal to 9 ይሆናል። ይሄ ጄነራል ተርሙ ይሆናል ማለት ነው ፎር ኑሜሬተር። ፎር ዲኖሚኔተር ለዲኖሚኔተር a1 is equal to 1, a2 is equal to 2, A3 is equal to 6, A4 is equal to 24, A5 is equal to 120 bill. Then when we consider these terms, AN is equal to ምን ይሆናል? ይሄ n factorial ይሆናል። n factorial ለምን 1 factorial is 1. Check for example A1 1 factorial is equal to 1. A2 2 factorial means 2 times 1 is equal to 2 ይሆናል። A3 በn ቦታ 3 ስንተካ 3 factorial means 3 times 2 times 1 which is equal to 6 ይሆናል ማለት ነው። የሰርድ ተርም ፎርዝ ተርም A4 is equal to fourth term means 4 factorial which is equal to 4 times 3 times 2 times 1 which is equal to 4 times 3 12 times 2 24 times 1 24 ይሆናል ፎርዝ ተርማችን ማለት ነው። ፊፍዝ ተርማችን a5 is equal to 5 factorial which is equal to 5 times 4 times 3 times 2 times 1 which is equal to 100 ይሄ 20 times 3 60 times 2 is equal to 120 ይሆናል ማለት ነው። therefore the general term of the sequence therefore the general term of the given sequence (1, 2, 3 over 2, 2 over 3, 5 over 24, which is equivalent to 1 over 1, 2, 4 over 2 ማለት then 8 over 4 over 2 then 9 over 6 60 over 24 25 over 120 is equivalent to the general term for numerator is n square over the general term of denominator is n factorial. Therefore, the general term for the given sequence is an is equal to n square over n factorial. ይሄ ይሆናል ማለት ነው። የተሰጠን ሲኩዌንስ ጀነራል ተርሙ ይሄ ይሆናል ማለት ነው። ሌት አስ ሲ ሶሉሽን for I. Let us see question number 2I. Solution for question number 2I. Sequence is given by listing 0.2, 0.22, 0.222, 0.2222,
and so on. Then when we consider this the given sequence, let us see A1 is equal to 0.2, A2 is equal to 0.22, A3 is equal to 0.222, A4 is equal to 0.2222, then AN is equal to ስንት ሊሆን ይችላል? ጀነራል ተርሙ ስንት ሊሆን ይችላል የሚለውን እንዴት ልናገኝ እንችላለን? ይሄን ቁጥር ስናይ የመጀመሪያው ይሄኛው ምንድነው የሚሆነው? this is equal to 2/10 ይሄኛው ደግሞ this is equal to summation of የዚህንና 2/10 plus 2/100 ብንል ምን ይሆናል? when we take 100 as a common denominator, 100 divided by 10, it is 10 times 2, 20, plus 100 divided by 100, 1 times 2, 2, which is equal to 22/100 ይሄ ይሆናል ማለት ነው። ዜን ይሄኛውንም ብንወስድ ምን ይሆናል? ይሄ ኦቨር 1000 ነው የሚሆነው፣ ኦቨር 1000። ይሄን ደግሞ እንዴት ነው የምናገኘው? የዚህንና ያ ማለት 2/10 plus 2/100 plus 2/1000 ይሆናል ማለት ነው። that means when we take 1000 as common denominator, 1000 divided by 10, it becomes 100. 100 times 2, 200, plus 1000 divided by 100, it becomes 10. 10 times 2, 20, plus 2, which is equal to 222/1000 ይሄኛውን አራተኛውንም ብንወስድ ይሄ A4 is equal to 0.2222 is equal to 2/10 plus 2/100 plus 2/1000 plus 2/10,000. Then this is equal to when we take 10,000 as a common denominator, then it becomes 2000 plus when we divided 10,000 by 100, it becomes 100 times 2, 200 plus 20 plus 2 እያለ ይሄዳል። then it becomes 2222 divided by 10,000 ይሆናል ማለት ነው። therefore we conclude AN is equal to summation of 2 the power of 10 the power of n 2 over this AN is equal to summation of 2 over 10 the power of 2 over 10 the power of n when n starts from 1 up to infinity ብለን ጀነራል ተርሙን ማስቀመጥ እንችላለን። or AN is equal to summation of 2 the power of 10 the power of AN is equal to summation of 2 over 10 the power of I when I start from 1 up to n ማለት እንችላለን ማለት ነው። ሲምፕሊ እንደዚህ ማለት እንችላለን። ነገር ግን መቶኛውን ተርም ብንፈልግ እንደዚህ ይድርድርን መሄድ
አሰልቺ ነው። ስለዚህ በቀላሉ ልናገኝ ምንችለው መቶኛውን ተርም ብንፈልግ መቶን በኤን ቦታ አስገብተን ልናገኝ የምንችልበትን ሜትድ እናያለን ማለት ነው። a1 is equal to 0.2 which is equal to 2 times 1 over 10 which is equal to 2 over 9 times 9 over 10 ልንለው እንችላለን። ይህንን 2 over 9 times 1 minus 1 over 10 ልንለው እንችላለን ማለት ነው። ዜን ይሄኛው 10 minus 1 9 over 10 ይመጣል ማለት ነው። ዜን a2 is equal to 0.22 which is equal to 2 times 1 over 100 which is equal to this means 2 times 1 2 times 11 over 100 then this is equal to 2 over 9 times 99 over 100 which is equal to 2 over 9 times 1 minus 1 over 100 then this is equal to 2 over 9 times 1 minus 1 over 10 square. The third term is a3 is equal to 0.222 which is equal to 2 times 111 over 1000 which is equal to 2 over 9 times 999 over 1000 which is equal to 2 over 9 times 1 minus 1 over 1000 which is equal to 2 over 9 times 1 minus 1 over 10 the power of 3 እንለዋለን ማለት ነው። then a4 is equal to 0.2222 which is equal to 2 times 1111 over 10,000 which is equal to 2 over 9 times 9,999 over 10,000 which is equal to 2 over 9 times 1 minus 1 over 10,000 which is equal to 2 over 9 times 1 minus 1 over 10 the power of 4 then ይሄ ኤንን ስንፈልግ እዚህ ጋር a1 እዚህ ጋር አለ a2 ሲሆን 2 the power 2 over 9 times 1 minus 1 over 10 the power of 2 ነው ሰከንድ ተርም ላይ ሰርድ ተርምም 2 over 9 1 minus 10 the power of 3 ነው ሰርድ ተርም ላይ ፎርዝ ተርም ላይ 2 over 9 times 1 minus 1 over 10 the power of 4 ነው ስለዚህ an is equal to ምን ይሆናል 2 over 9 times 1 minus 1 over 10 the power of n ይሆናል ማለት ነው ስለዚህ መቶኛውን ተርም ብንፈልግ እያንዳንዱን ከዛ በፊት ያለውን እስከ መቶ ያለውን ተርሞች መደመር አይጠበቅብንም ማለት ነው ስለዚህ በዚህ ፎርሙላ ለምሳሌ for check a1ን ብንፈልግ 2 over 9 times 1 minus 1 over 10 which is equal to 2 over 9 times 10 minus 1 over 10 which is equal to 2 over 9 times 9 over 10 which is equal to 2 over 10 which is equal to 0.2 ነው ማለት ነው
ኤቱን ብንፈልግ 2/9 1 ማይነስ 1/10 ስኩዌር ነው የምናደርገው። በኤን ቦታ ሁለት ስናስገባ 2 which is equal to 2/9 ታይምስ ይሄ 100 ሲቀነስ 1 99 ኦቨር 100 which is equal to 2/9 ታይምስ 2/9 1 እንተውና እቺን ሲምፕሊፋይ ስናደርግ 11/100 which is equal to 22/100 which is equal to 0.22 3ን ብንፈልግ a of 3ን ብንፈልግ 2/9 times 1 minus 1/10 the power of 3 which is equal to 2/9 times ይህን ስናባዛ 1000 minus 1 means 999 over 1000 which is equal to ይህን ስናቃለው 2 times ይህን ስናቃለው 111 over 1000 ይሆናል which is equal to 222 over 1000 which is equal to 0.22 እያለ ይሄዳል ማለት ነው። ስለዚህ መቶኛንም ብንፈልግ ይሄ a of 1100ን ብንፈልግ 2/99 1 minus 1/10 the power of 100 ብለን ይሄንን መቶኛ ላይ ያለውን ተርም ያለ ምንም እያንዳንዱን መደመር ቫልዩውን ማግኘት እንችላለን። 1/, this means not 99 2/9 ለዚህ ማድረግ እንችላለን ማለት ነው። ኦኬ የዛሬው ኤክሰርሳይዝ ኦኬ ወይም ደግሞ የዛሬው ይሄንን ይመስላል። ይሄንን ኤክሰርሳይዝ ከዚህ በፊት እንደነገርኳችሁ መጀመሪያ በራሳችሁ ሞክሩ። የግድ አንድን ኤንስ ተርምን ስንፈልግ ብዙ ጊዜ ኤንስ ተርምን ስንፈልግ የተለያዩ ፎርሙላ ሊኖረው ይችላል። የተለያየ ብዙ ፎርሙላ ሊኖረው ይችላል። ነገር ግን ፎርሙላው ተመሳሳይ ተርሞችን ማምጣት መቻል አለባቸው ማለት ነው። እንግዲህ የዛሬው ይሄንን ይመስላል። በሚቀጥለው ታይፕ ኦፍ ሲኩዌንስ የሚለውን በሚቀጥለው ቪዲዮ እናያለን ማለት ነው። ቪዲዮአችን ወይም ደግሞ በዚህ ስራችን ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ምናልባት ተማሪ ላትሆኑም ትችላላችሁ። ለተማሪ እንዲደርስ ግን ሼር፣ ላይክ እና ሰብስክራይብ በማድረግ ስፔሻሊ ሼር በማድረግ ለሌሎች ለተማሪዎች እንድታደርሱ እንድትተባበሩ በአክብሮት እጠይቃችኋለሁ። አመሰግናለሁ። ሲዩ